ጅቦ ሮሚዬ እንኳን አደረሰሽ የኔ ቆንጆ። ምን ሚላዬ አባት ደርሰው የኔ ፍቅር አ ሚላ ግፍተሬ ናት እኮ። ምን አልሽኝ የኔ ቆንጆ? ምንድን ነው የምደርሰው? እንኳን አደረሰሽ። አረፋ እኮ ነው ኢድ እና ምን አገናኘው ከኔ ጋር እንዴ? ኢትዮጵያ አይደለሽ እንዴ? የደረዛ ወሬኛ? ምን ነው ሮሚዬ? አንተ ስርዓት ያዝ። እኔን እንኳን አደረሰ ልትል አችልም። ለሙስሊም እንኳን አደረሳችሁ። ያ እኮ አንቺንም ብልሽ ምን አለበት? ምን አገናኘው? ያመሃል እንዴ ሮሚዬ? ወይ እስላም ክርስቲያኑ ተዋደን ረበት ኢትዮጵያ መሆኑን ተዘነጋሽው? ይሄ እና እሱ ለእንትን ነው ለመጋባት ሲፈልጉ መሰለኝ። ያ የተዘፈ እና እንዴት ነሽ ሮሚዬ? ጠፍተሻል። ሰሞኑን ደግሞ ስምሽን በሰፊው እያነሱ እያብጠለጠሉሽ የሆነ ቦታ እየገባኝ ቅንድብ ቅንድባቸውን ስላቸው ነበር። ምን አባታቸው እያሉ ማን ናቸው? አረ በስመ አብ! የማያሙሽ ሐሜት የለም። በመቤቴ ምን አርገሻቸው ነው? ይቀኑብሻል፣ ይቀኑብሻል። እግዚአብሔርን ጌታን አይኖ እንደሚቀኑብኝ አውቃለሁ። ግን እኔ መሆን ስለማይችሉ ያልቅሱ፣ ተዋቸው። አሁን ስለ ጃኒ ቦምቢዛ ክርስትና የገባችው ሮሚ ናት የጠቆመችው ምናምን የማይሉት ነገር የለም። ማታሰረ ጃኒ የጆን ዳንኤል ልጅ ክርስትና ላይ ቦምብ አጥፍቶ ማጥፋት ልታረግ ሮሚናት ጠቁማ ያስያዘቻት በፌዴራል መንግስት ምናምን ሲባል ነበር፣ በፌዴራል ፖሊስ። እኔ በፊትም ተናግሬያለሁ። መታሰር ትፈልግ ነበር። እንትኖችን ማን ነው የድሬዳዋን ህዝብ ሽቲ ምናምን ብላ የሞለጨችው እሷ ታስራ እንደ እንትና አርግዛ መውጣት ነው የፈለገችው ጆን ዳንኤል ጋር ገብታ። ግን ያሉትን ሰምተሻል አይደለ? ጠቋሚው አንቺ ነሽ። የታሰረችው በዛ ጉዳይ አይደለም። ቦምብ ይዛ ቦምብ ታጥቃ ገብታ ነው ልታፈነዳ። ሽብራዊ እንትን ማለት ነው። ምኑ በልጁ ቀንታ መናቃ እዛ ክርስትና ምናምን ተብሎ እነዚህ ፌመስ ቲክታከሮች እዛ ቤቷ ሂደው ሊያከብሩ እሷን ቦምብ ታጥቃ፣ ሁለት ጓደኞቿም አብሯት ሽጉጥና ክላሽ ተገኝባቸዋሉ። በቃ የደም መሬት ሊያደርጉት ክላሽ ይዛ ማፊያ ሆና ማፊያ ሆና ዳንኤል ወለደ። ግን በቁጥጥር ስር አዋሏት፣ ምንም ደም ሳይፋሰስ ምናምን። የጠቆመችው ሮሚዬ ነች፣ ቀደም ብላ ስለምታውቃሉ። ስሜን አድርገህ ሮሚዬ ብለህ እንደ አሸባሪ ነው የምትቆጥረኝ ነገር ያማል እንደ አንተ። እንደ አሸባሪ አይደለም፣ እሷ ናት አሸባሪ፣ አንቺ ነሽ የጠቆምሽው እያሉ ነው ሲያሙሽ የነበረው በየቤቱ። ሮሚዬ ለማን ነው የምጠቁመው? ለፌዴራል ፖሊስ። ያማል እንደ ትጥቋ እኮ ነው የተያዘችው። እሷ ቦምብ ይዛ፣ ሁለቱ ጓደኞቿ፣ አንዷ ሽጉጥ አንዷ ክላሽ፣ ሶስቱም ናቸው በቁጥጥር ስር የዋሉት። አልሰማሽም? ይሄንን እኔ በጣቁም ሊያን ነው ማስይዛት አሸባሪ ብዬ ጠመንጃ ሲይዣት። እኔ እቺ ምን አረገችኝ? እኔ አንድ ቀንም አይቻት አላውቅም። ምን እና ዝም ብሎ ስምሽን በማጥፋት ነው። ማን አባቱ ነው ስሜን የሚያማው? እናታቸው አፈርድሜ ትብላና። ማን ናቸው? ቲክቶክ እኮ ለፌዴራል ፖሊስ ጠቁማ ጃኒን አስያዘቻት እስከነ ቦምቧ ምናምን እያሉ የሚያወሩት እኮ እንዳለ ቲክቶከሮች። የት ነሽ ሮሚዬ? እንቅልፍ ላይ ነሽ እንዴ? አንተ ስርዓት ይኑር። እኔ ታግንቼ እኔ እኮ ያለሁት ለንደን ብለው እንዴ ያሟል። ጨልለል ታጨልለኝ ነው እንዴ ሮሚ? ጌታን አልሰማሽም ማለት ነው በቃ። እና እኔ ታግንቼ ነው የምጠቁመው። እኔ እኮ እዚህ ነው ያለው። የኔ ዋ ዝም ብለው ነው ስምሽን የሚያጠፉት እንዴ። የምር ታሰረች ግን ጌታን እንዴ? ሽብር እኮ እንዴ መሳሪያ አስቢ፣ ከጓደኞቿ ጋር አብራ እሷ ቦምብ የሚነቀለው ትፈልጋለች ማለት ነው። እዛ ገባ ሳቢ ከሰጠ ያገናኛሉ አሉ። እና ልጅቷ ስላረገዘች ደንፉ ይዟት እሷም አርግዛ ልትመጣ አይገርምም? ልጅ ውጭ ነው ያረገዘችው። ውጭ አረገዘች፣ ውስጥ ወለደች እኮ። እሷ ደግሞ ውጭ ውስጥ አርግዛ ውጭ ልትወልድ ይሆናላ ፕላኗ እንጂ እሷ የሽብር ነው። ይህ እኮ ጥቃት እኮ ነው። ትቀልጃለሽ እንዲ? አልሸባብ ሆነች እኮ ቦምብ ታጥቃ ቦምቢዛ። አንተ በቲክቶክ ሳቢ ቦምብ መግዛት ጀመሩ። ኢትዮጵያ ውስጥ ታንክ ትገዣለሽ በዚህ ሰዓት። አሁን አፋር ክልል በተለይ ታንክ ነው የምገዥው። አፋር ክልል ታጣቂም ማደራጀት ትችያለሽ። አሁን እስቲ እግዚአብሔርን በል ጌታን ሮሚ ብርጌድ ብለሽ ማጠናከር ትችያለሽ። እዛ
ኧረ ጠላት ሮሚ ውሻ ሮሚ ብርጌድ ምን ሮሚዬ ከዚህ በፊት ዲሽቃ ምናምን አይችሽ የለ እንዲያች ነው የምን አባትሽ ከአንተ ያማል። እኔ እንዴት ነው ፌስቡክ ላይ ግንቦት ሰባትን ስደግፍ ዲሽቃ ሞርተር ይቆፍ ስርዓት ይኑር። የህዝብ ያምናል እኮ ያማል። እግዚአብሔርን ፎቶ አለኝ ሞርተር ምናምን ይዛ ተነስታለች። ክላሽ ነው ሮሚ ብርጌድ ክላሹን አመነች። ሞርተርም አሉ ዲሽቃ የቡድን አመነች ይላል አለኝ። ክላሽ ይዤ ጎንደር ላይ የተነሳሁት እንዴ ምን ሆነ? ሮሚ መስሚያ ጠጥ እንዲህ እንደ ቀልድ እንዳታስቧት። እግዚአብሔር በጣም ለኢትዮጵያ ብዙ ባለ ውለታ ነች፣ ብዙ የሰራች። ፒፕል ደግሞ ሳሚ ሞተ ይባላል። የትኛው ሳሚ ነው ደግሞ የሞተው? ስንት ሳሚ ያውቃለሁ። የትኛው ሳሚ እንዴ? የኔም አባት ሞቷል። ማይ ፍሬንድ ሳሚ ሞተ ምናምን ብለን የምታስፈራገነት ያስቀምጠው። ኢትዮጵያ ውስጥ ብዙ ታሪክ እየተሰራ ነው። ሮሚ አንተ ምን አሸባሪ ሆነች እንትና አንቺ በስማ ደግሞ ይገርምሻል። ይህ በሰዓት የሚፈነዳው ነው አሉ። ልታናዝዛት እኮ ነው ገብታ፣ ግን የፌዴራል ፖሊስ ወዲያው ነው በቁጥጥር ስር ያዋላት። ግማሽ ሮሚ ናት የጠቆመች ይላል። የፌዴራል ፖሊስ ቁጥጥር ያዛት። ምን ሆነ ነው? ምን ሆነ በቁጥጥር የሚዛ ሲምቢሮ ጌታን ታሰረች። ግማሹ ዮናስ ሙሉነህ ነው የጠቆመው ይላል። ሮሚ ነች ይላሉ። ብቻ ብዙ ወሬ ነው የሚወራ። እግዚአብሔር ከሌላ ይውረዱ። ግን የምር ከታሰረች ግን ይደብራል። ምን አድርጋ ነው የምትታሰረው? እንትና ክርስትና በጥብጣ ከሆነ ያስሯታል። እንዴ ምን ሆና ነው? ቦምብ ይዛ ተገኘች። አሸባሪነት፣ አጥፍቶ መጥፋት ታጥቃው እንዳለ ዙሪያዋን ወገቧን። ሁለቱ ጓደኞቿ ደግሞ ክላሽና ሽጉጥ ይዞ አጅቧት ሲገቡ ነው አሉ በር ላይ እየተያዘችው። ቀድሞ ተጠቁማ የፌዴራል ፖሊሱ መረጃ ደርሶት ቀድሞ ነው አሉ በር ላይ በቁጥጥር ስር። ማነው ሳሚት? ማታ እያለቀሱ ነበር። የትኛው ሳሚ ነው? እኔ ምን አውቃለሁ? ሮሚዬ የማይሞት የለም። ታሪክ ነው ኢትዮጵያ ውስጥ ከሚሰራው። ለጌ ጊፍት የሚሰጠው እንኳን ሞተ። ለጌ ጊፍት በኢየሱስ ስም ለጌ ጊፍት ከሰጠ እንኳን ሞተ። የጉቺ ባለው ይላሉ። ትናንት እሷ ስጨፍር ነበረ። ሞቶ ደስ ብሏት ይሆን? ጉቺን አወቅሻት? የቷ ጉቺ? ጉቺ አንድ ነው ያለችው አይደል? እንደ ዱባይ ያለችው እቺ ጉንችር የምትባል እናማ አለቀሰች፣ ሳቀች እንዴ በደስታ እነ ቤታን ሰብስባ እግዚአብሔር ይመስገን። ይደብራል። ፍሬንዷ ሆኖ ሲሞት ስለተጣላችሁ እግዚአብሔር ይመስገን ይዞባት ነበር። አንቺ ደግሞ ፓስዋርዱን ለሰው ሳይሰጥ እዛው ነው ድፍት ያለው አሉ እስከነ ሞባይሉ እቃዋን ይዞት። ምን ሆነሽ ነው? ፖሊስ እጅ መግባቱ መጥፎ አይሆንም ለሱ። ጊፍተሮች ሲሞቱ እኮ ጌመሮች እኮ ደስታቸው ደስታ መሰለሽ እንዲ እሙሟቸዋላ በልልታ ነው በቃ። አፈር ብላ ወይ ናና። ለነገሩ እውነትን ነው። አሁን አንድ ጊፍተር ዲቦንም መከሯን እያሳያት እኮ ነው። ጌመሮች ደግ ሰው ነው የሚጨፍሩት። አንዱ ጊፍተር ቢሞት ትቀልጃለሽ። ዴቪን ባለው ቢሞት እንጃ ሌሊቱም ሻምፓኝ ስከፍት የምታድር ይመስለኛል። ዲቦን የሚያሰቃያት አንድ ጊፍተር ብታይ እንዲህ እሱ ቢሞትማ በቃ አለሟን አየች። ዲቦራ እልልቷ ነው በቃ። ምን እያደረጉ ነው የሚገሏቸው? አንተ በሚሰጣቸው ጊፍት እያቀመሙ ያስገድሏቸዋል። ይኸው ሰውን የገደለው ይላሉ። ልጁ በኢየሱስም ከፍለውት ይሆናል። ከፍለው አስገደሉት። አየህ ኧረ ኃጢአታችን በዝቷል። እግዚአብሔር ሆይ ይህን ህዝብ ቶሎ ጨርሰው። እግዚአብሔር ሆይ አፍጥነው። ምን ሆኖ ያማል እንዴ? ምን ነው አዲስ ህዝብ ይተካ። ኢትዮጵያ እኮ ለጸሎትም ለንስሐም ባይሆን ህዝብ እኮ ነው። እንደ ባንዴ አጥፍቶ ሌላ ህዝብ። እኔንም እኮ እየጨመርከኝ ነው። ምን ሆነ ነው? አንቺ ኢትዮጵያ ትኖሪ ኢትዮጵያ ውስጥ የሚኖረው ምስኪኑ ህዝብ ለምን ይሙት? አንተ በስመ አብ ምን ጌታ ሆይ አብይ አህመድ በቂያችን አይደለም። ኪም ጆንን በእኛ ላይ ያስነሳው የኮሪያውን መንግስት። ጌታ ምን ነው እንዴ? ተው እንጂ አንተ
ምን አይነት ጸሎት ነው? ጅቡ ነው ሬሳ ላይ የበቀለ ጫት ቅመሃል እንዴ? ዛሬ ደግሞ ምን አይነት ጸሎት ነው? ሮምዬ ታሪክ እየተሰራ ነው ኢትዮጵያ ውስጥ። እዚህ ስትይዛ ነው ጃኒን ስትያ። አሁን ጃኒ ያቺ ቀጫጫ ልጅ የቦምብ ቀበቶ ይዛ ተስካር ላይ አንድ ሕፃን ልጅ ለማጥፋት ተመልከች። እስከ 2 ሽብር እኮ ነው የሰራችው። ሽብር ልጁ ላይ እንትን ጠርተዋት ነው። ይሄ አልሸባብ የሚለብሱት እንደ ሰደርያ አይነት ቦምብ እኮ ነው። እሱን ታጠቃ እንዱማን እንዲች አንድ ፍሬ ልጅ እንዴት ተሳሰበችው? ኧረ ሕፃኑ ልጅ ይደብራል። በጣም ትንጥ ነው እኮ አሉ እንዴ ቦኮ ሀራም በሕፃን ልጅ ላይ። እኛ ኢትዮጵያን ኃጢአታችን እስከሄድ ድረስ ነው በቃ ጥያቄ። ሮሚዬ እንደው ሀሜት አይሆንብኝ። አብይ አህመድ ለዚህ ህዝብ በቂ አይደለም። ኪም ጆን የሰሜኑ ኮሪያ ይነሳብን። ጌታ ሆይ አስነሳው በዚህ ህዝብ ላይ። እንዴ ይደብራል። ሕፃኑ እኮ ትግራዋይ ነው፣ የጆን ዳንኤል ልጅ። እንዴት ነው ልገለው የምታስበው? እንዴ ትግራዋይ ነው እንዴ? የትግራይ ህዝብ በዚህ ምን ይላል? ትግሬ ነው እንዴ? ማሬዋ ታዲያስ ትግራዋይ ሕፃን ልጅ ሽብር ሲፈጠርበት የትግራይ ህዝብ እንዴት ይህን ሰምቶ ዝም ይላል? ደብረ ጽዮን ብፀሓዮ ማርያም ጽዮን ከሊላታ ተታሒዛ ወይ ሮሚዬ ትግርኛ ነው ያንተ ደግሞ እንዴ? ተከሊሎ ምናምን የሚል ትግርኛ አለ። ማርያም ጽዮን ሸፈነቻት ከለላ ሆነቻት እንጂ እኮ ተመልካች በዚህ ነው እንዴ? ተከሊሉ ማለት እኮ ኤርሚ መጣ። ኤርሚ ፍቅረኛሽ፣ ይሄ ከርታታ ፍቅረኛሽ አለውልህ እያልሽ ትግሬ ያገባሽ አይደል? አዝኖብሻል። ኤርሚ ተሸወድክ አንተ። ስርዓት ያዝ እናቴ። ሮሚዬ አዲስ አበባ ልጅ ጠበሰች ብለን እልልታን ሳናቀልጠው አንዱ ትግሬ የተንቤን ሰው ወሰደብክ። አይ ኤርሚ የምን አምባ የተንቤን ሰው? የአዲስ አበባ ልጅ እኮ ነው ተንቤን ነው ሰምቻለሁ። አረ እግዚአብሔርን አንተ ማ የአዲስ አበባ ልጅ ነው እሱም። ቤተሰቦቹ ተንቤናውያን ናቸው። ቤተሰቦቹ ኦፍኮርስ ቤተሰቦቹ የኔ ቤተሰብ ከጉራጌ ክልል ነው የመጡት። ምን ሆነ አለ አንተ? የሸገር የተበላ አኩና ማታታ እንዴት ነው እንዴ? አንተ አዲስ አበባ ለዛው መርካቶ የተወለደ ነው ያማልን። ከሰገጤ ጋር ፎንቃ ነው የመቸኝም ያማል። ከሰገጤ ሰገጤ ነው ያለሽ ማን ነው? ሮሚ አሁን እኛ ሰገጤዎች ነን። ግጥም ብላችሁ ታቶፋለን እንዴ? ዘይገርምሎ እኛ ሮሚ የክፍለ ሀገር ልጅ ታሾፋለህ። ተይ እንጂ። አሜን። በወጣ ይተካ እናቴዋ። ሮሚዬ ምን አይተህ ነው በወጣ ይተካ? አንድ አበባ ሁሉ ማመስገን ጀምሬያለሁ። ሰው ህይወቱን ቀየረ በጊፍት። ኧረ እናቴን ሮሚዬ ኤርምዬ በአረብኛ ኢድ ሙባረክ እያለን ነው። ታሾፋለህ። አላህ ይባርክ ወንድሜ። አላህ ይባርክ። እና ሮሚዬ ዛሬ እንዴት ነው አትሰሪውም? በጃኒ ጉዳይ ላይ ያለውን ጉዳይ አጣርተሽ እንደነገርኩሽ ነው እንግዲህ። አንተ ነግረኛል። እኔ ምን አገባኝ? አሸባሪ ሆና ተያዘች ብዬ ነው ላይፍ የምገባው። ሁለተኛ ነገር ደግሞ አንቺም ጠቋሚና አስጠጭነሽ ተብለው አንዳንድ ቦታ ላይ ስምሽን ሲያጠለሹ ሰምቻለሁ። ይህንን ደግሞ ማስጠጣው ኪዳነ ምሕረትን ከማጋ ግንኙነት አለኝ እኔ። የፌዴራል ፖሊሶች ቅድሚያ መረጃ ደርሷቸው ነው ቤቱን አከበው እሷን በቁጥጥር ስር ከ2 ጓደኞቿ ጋር ያዋሉት እየተባለ እየተወራ ወይ ዮናስ ሙሉነህ ነው ወይ ደግሞ ሮሚ ነች ምናምን አገር ገብቶ ስለ ጃኒ ምን ሆነሃል? እንትናን ምንድነው ከእንትና ጋር ቦይፍሬንዷ ሊሆን ነው አልተባለም ነበር እንዴ? ከማ ዳልቻ በስማ ጃኒ እኮ ገና አንድ ስንዝር የሆነች ልጅ እኮ ነች። ዳልቻን አስበሽዋል? የሰማይ ስባር የሚያክል በዛ ላይ ደግሞ ማሰቢያ የተደፈነ ነው። ኧረ ይድፈን መድኃኒዓለም። እናትና ልጅ ነው የሚያጫውተው።
ዳልቻ እኮ ነው ቀንሳለሁ ብሏል። ጅም ገብቷል። ምን ይቀንሳል? ምን ይቀንሳል? 24 ሰዓት እየጠጣ አንጎሉ የዞረ ጃኒን አንድ ፍሬ ልጅ እሱ ጋር ባደረች በማግስቱ አስክሬኗ ተው ይወጣል ከቤት ጌታ። ኧረ እኔ እንዳታጣለኝ ከዳልቻ ጋር። ምን ሆነሽ ነው? ለዳልቻ የሚሆኑት የአርሲ ሴቶች ናቸው። ደንደን ያሉ ረዘም እንዲህ ሶማሌ የሚያካክሉ ሁላ የሚችሉ ዳልቻ እኮ አይደለም ሚስቱን አስተናጋጅ የሚደበድብ እኮ ነው። ንክ እኮ ነው። ወይናና የእውነት ሲወራ የኮለኮልሽ ያሳሰርኳት ነው እንደ መሰላቸው እየመጡ ጃኒ ታሰረች ይላሉ። እኔ ምን አውቃለሁ? ስምሽን ሊያጠለሹ ነው። ስምሽን አጥሪ ገብተሽ። እኔ አልጠቆምኩም። ምክንያቱም አገር የገቡ ሰዎች ናቸው ከፌዴራል ፖሊስ ጋር ግንኙነት ያላቸው። ወይ ዮናስ ሙሉነህ ነው ወይ ሮሚ ነች አስጠቁማ ችግሩ ሳይደርስ በፊት ፌዴራል ፖሊስ ቦታው ላይ ቀድሞ ደርሶ እስከነ የእጅ ቦምብ ጓደኞቿ አንድ ሽጉጥና አንድ ክላሽ እንዴት ነው የጊፍት እንዲሁ ሮምዬ እንዲሁ ህፃናቶች ናቸው። እንዲሁ ክላሽ ምን አስገዛ ክላሽ ሰገጥ ቦምብ ሰው ቦምብ ይታጠቃል። ቦምቡ ይዛለች። ቦምብ ዋናው ቦምቡ አይደል እንዴ? ይሄ የቀበቶ ቦምብ ነው አሉ በሰዓት የሚተኮሰው። አልቃይዳ ቦኮ ሀራም እኮ ነው የሆነችው ሮምዬ። እንዲሁ ጌታ ለዛች ልጅ ሲል እዛ ለአንድ ፍሬ ለጆን ዳንኤል ለጤኒጡ ልጅ የሁሉ መታጠቅ ያስፈልጋል። ተመልከች ግን ጌታ ምን ተስኑት? ለአንድ ነፍስ የሚራራ ጌታ፣ መርከቧን ከማዕበል ቀጥ ያደረገ ጌታ፣ ጃኒ እስከነ ቦምቧ እስከነ ጓደኞቿ በእጇ ቁጥጥር ጌታ እኮ ያንቀላፋል። ጌታ ያንቀላፋል። ይሄ ነው ወይ ጉድ! ግን ስምሽን ማጥራት አለብሽ በኋላ ገብተሽ። እዛ ይፋቱኝ። እኔ ወፍ ማቅላት ነገር የለም። የት እንደምትኖር የታውቄ ስም እየጠፋ ነው። አሁን ቤታና ጉቺ አቡፋኖን አስጠቁመው አዲስ አበባ ላይ ያስያዙት የሚባሉት ደግሞ ተመልከች። አቡፋኖ ታሰረ። አስገቡት። ኦሮሞን ተናግረሃል በግጥም ብለው ገጠሙለት። እሱ እንዴት ኢትዮጵያ ገባ? መጀመሪያ እሱ ኦሮሞን ሊሸውድ አረሳሳ። እኔ ከፖለቲካ ወጥቻለሁኝ ብሎ ሳምንት ነው ኦሮሞዎች ጋር ቤት መግባት ጀመረ። አማቾቻችሁንን እያለ ትንሽ 1-2 ወር አሽቃበጠ። እነሱ ቂም በቀል ይዘውበታል። ቤታም ደውላ ነው አሉ። ቤታ ናት ዋናው አሉ። ቤታ አንተ ተፋታት የምር መስሏቸው ይጠምዷታል። ረፋል አቡፋኖን ቤታ ራሷ እንዲህ ጉቺ ጋብረው አስጠቁመው ገና እግሩ እንደወረደ ይዘው ወደ ቅሊንጦ። ኧረ ለእናት ያመጣው ሽት ያለ እሱን ላድረስ። ኧረ በፍጹም እንዲያታረግም በእናት ተፋታት። በእናት ቤታ አንተ ትንሽ ነገር ነው እሷ የሚፈልጉላት። ረፍ ለዘመዶቼ ይሆነዋል ያለውን 2 ኪሎ ሩዝና 3 ድጃጅ ሻንጣ ውስጥ። ኧረ ይሸታል። ራይዝ ይዞ ይሄዳል እንዴ? እሱ ደግሞ ልክስክስ ከዱባይ። አንቺ ምን ሆነሽ? ኢትዮጵያ ውስጥ የለም እኮ የሚበላ እንዴ ሮምዬ። እና እንትን ራይዝ ይዞ ገባ። 25 ኪሎ ሩዝ ከሳውዲ ኢትዮጵያ ይዘሽ ከገባሽ እኮ መንደሩ ሁሉ እኮ አንዳንድ ኩባያ እየተከፈለ ዱዓ ያደርግልሻል። እንዲህ በተለይ ስሪንቃ ወረባቦ ጦርነቱ እኮ ረሃብ እኮ ሮሚ አላወቅሽም? ወረባቦ ነኝ ሲል ሰምቼዋለሁ። ኦሮሞን ኦሮሞ በላው። የወረባቦ ኦሮሞ በወረከኛ ኦሮሞ ታሰረ። ምን ከዚህ በፊት ኦሮሞ ነኝ ሲል አልነበር እንዴ? አማራ የሆንኩት በስሜት ነው፣ ኦሮሞ ሁኛለሁ አገሬ ልግባ ብሎ ያችን የ60 ዓመት ሽማግሌ እናቱን ሊያስደስት 2 ኬሻ ሩዝ ምን ራይዝ ይዞ አስገባው? ካልጠፋ ነገር ራይዝ ኢትዮጵያ ገንዘብ ካለ ሞልቷል እኮ እንዴ። ራይዙ ዋጋው እኮ ተወደደ እንዴ ሮሚዬ። እዚህ እኮ 2 ኪሎ ሩዝ እኮ አንዳንዴ በነፃም ይሰጥሻል። 2 ኪሎ ሩዝ 10 ከሆነ እንዲሁ ግማሹን ነው የሚያስገ። እዚህ እኮ በረካ አለ እኮ በረካ አለ። አሁን እኔ ምሳ ሰዓት ሲደርስ 2 ኪሎ ሩዝ ነው የሚመጣልኝ። እሱን ላጥ አርጌ በላና ሮሚ ተይ እንጂ ራይዝ ይዞ መግባቱ ልክ አይደለም። ለዛ ይሆናል
ያሰሩት። አየህ አገሩን እንደ ድርቅ አሰብክ ብለው የታሰረበት ምክንያት እንኳን ኦሮሞማን ተናገርክ፣ የኦሮሞማን ኃይል ተናገርክ። ላስላስማ ያደረግ ነበር። እኛ ሁላችንም ግን በእኔ ይቅርታ አይጠይቅም እንዴ ታዲያ? እንደ ዳልቻ ባይሆንም እሱ ይልሳል። ላድቻ ዳልቻ ሚሉት ትንሽ በመንግስትም ስለሚደገፍ ነው መሰለኝ። እሱ ላይ እንኳን ጠንከር ያለ እርምጃ አልተወሰደም። ይሁን እናቴ እኔ አታነካካኝ። እኔንም እስር ቤት ልታስገባኝ ፈልግሃል መሰለኝ። የኦሮሞ ተሳዳቢዎችማ ለአንድ ክሩዘር ተመድበውላቸው ነው የሚሳደቡት። እኛ አለን በባዶ ወረባቦ ታሰረ። የኔ ጌታ የሰበሰበውን ጊፍት ሳይበላ ላጣረገው ወስደው። ኧረ የእሱ ቀላል ነው። 2 ወር 3 ወር ገርፈው ይፈቱታል። እኔ ያሳዘነችኝ የዛች ምስኪን ቀጫጫ ቦኮ ሀራም ነው። ጃኒ ምን ሆና ነው ሕፃን ልጅ ልታሸብር ቦምብ የያዘችው እንዴ? ሲወጣ ጠብቃ ቦምብ መያዝ አለባት እንዴ ለሕፃን ልጅ? በቀደም እኔ የምጠረጥረው የመሬት መንቀጥቀጥ አፋር ክልል ላይ አለ የተጎዱ ቤተሰቦችን እና ወገኖችን ልርዳ ብላ ሄዳ ይህንን ቦምብ ይዛ ነው የመጣችው አሉ። ቦምቡ እና እዛ ነው አሉ ክላሽ የሚሸጠው እንደፈለግሽ ቦምቡ ምናምን። ወይ እኔ እኮ ጠርጥር ያለው እስር ቤት ገብታ አርግዛ ልትወጣ ፈልጋለች። ይች ልጅ የድሬዳዋን ህዝብ እንደዚህ የምታረገዋል እላለሁ። ድሬዳዋማ በቃ ሺቲ ሲለብሱ ፓንቱሎ ያደረጉም አቦግባ ነገር ረፉ። ብዙ አወራች። ላይቭ ላይ ወጥቶጣቸው በአንድ ጎን በአንዱ ሺቲ ሾልካል ምናምን ያላለችው ነገር አለ። ኧረ እረፍ ተው። የድሬዳዋ ልጆች ተናደዋል። ተው እናቴ ህዝብን እንደ ህዝብ ማስቀየም ተው። ይሄ አምልጦኛል እያላችሁ ተብሏል። ህዝቡ አይሰማም። እሷ ያለችውን ነው የምደግመው። እኔ ምን አጠፋው? ሮምዬ ደግሞ አንቺ ደግሞ ጠንከራ አትበይ። በእኔ ላይ ያለችውን ነው። ሺቲ ለብሶ ሲገቡ እንደ በአንድ ጎን ጡታቸው ነው ውልቅ የሚለው አሉ። በቃ ፓንትም አያረጉም። ና ነው በቃ ና። ረፍ ያለችውን ነው ያለችውን ነው። ረፍ አትድገም አንተ።